ሰላም ጤና ይስጥልኝ የየድል ሚዲያ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ። ይህ በየድል ሚዲያ የዩቲዩብ ቻናል ቅዳሜና እሁድ ምሽት ላይ የሚቀርበው የድንቃ ድንቅ ወሬ ሰዓታችን ነው። የዛሬው የድንቃ ድንቅ ወሬዎቻችንን እንድትከታተሉ በአክብሮት እንጋብዛለን። መልካም ጊዜ፣ መልካም ቆይታ። እንደ በርካታ ወላጆች የዩናይትድ ኪንግደም ነዋሪዋ ካሪስ ሃርዲንግ ረጅም ጊዜዋን የምታሳልፈው ልጆቿን በመንከባከብ ነው። ነገር ግን የ27 ዓመቷ የሶስት ልጆች እናት ከሌሎች ለየት የሚያደርጋት ቤቷን ስታጸዳ፣ ስትወለውል፣ ስትጠርግ፣ አንዱን ስታነሳ፣ ስትጥል፣ ስታዘጋጅ በሺዎች የሚቆጠሩ ሰዎች በማህበራዊ ሚዲያ ይመለከቷታል። እነዚህ የቤት ውስጥ ጽዳቶች ሪሴት ወይም እንደገና መጀመር በሚል ሃሽታግ ታዋቂ ሆነዋል። ካሪስ በቲክቶክ እና ኢንስታግራም በመቶ ሺዎች የሚቆጠሩ ተከታዮች አሏት። የዕለት ተዕለት ሕይወታቸውን በማህበራዊ ሚዲያዎች በማሳየት ገቢ ከሚያገኙበት ተጽዕኖ ፈጣሪዎች አንዷ ሆናለች። በሕይወቴ በየዕለቱ የማደርጋቸው ነገሮች እና የማከናውናቸው ጉዳዮች ሰዎችን የሚስብ ነገር ይሆናል ብዬ ለአንድ ደቂቃም አስቤ አላውቅም ነበር ትላለች የስዋንሲዋ ከተማ ነዋሪ የሆነችው ካሪስ። ከ3 ዓመት በፊት ሁለተኛ ልጇን ከወለደች በኋላ ነበረ ቤቷን በደንብ ማደራጀት እንዳለባት የተገነዘበችው። ማታ ማታም ይህንኑ ቤቷን የማዘጋጀት ስራም ታከናውናለች። ካሪስ ምሽት ላይ እንደገና መጀመር በሚለው ፕሮግራሟም 20 ደቂቃ ያህል ትወስዳለች። ትጠርጋለች፣ ወለሉን ትወለውላለች። ልጆቿ ከተኙ በኋላም ለሚቀጥለው ቀን የሚያስፈልጋትን ታዘጋጃለች። እነዚህንም የቤት ስራ ተግባሮቿን ስታከናውን ትቀርጽና በአጭር ቪዲዮዎች ለማህበራዊ ሚዲያ ተከታዮቿ ታጋራለች። የሚያግዙኝን ሁኔታዎች ለሰዎች ማካፈል እወዳለሁ፣ ምክንያቱም እናት መሆን ከባድ ነው ትላለች። ለቁጥር የሚታክት መሰራት ያለባቸው ነገር ስላለ ማሰብ ያስፈልጋል ስትል ታስረዳለች። ካሪስ የምትቀርጻቸው ሆነ የምታጋራቸው ቪዲዮዎች በርካቶች በቀላሉ የሚረዷቸው ራሳቸውን የሚያዩባቸው እንደሆኑም ትናገራለች። ቪዲዮዎቿ እናቶች በበቂ እየሰራን አይደለም የሚል ስሜት እንዲሰማቸው ማድረግ በጭራሽ ሀሳቧ እንዳልሆነ ትናገራለች። የቤቴን ንጽህና መጠበቅ ሕይወቴን ቀለል ማድረግ ከዛ በዘለለ ምንም ዓላማ የለውም ትላለች። የኔን ቪዲዮ ለመነሳሳት ተጠቀሙበት፣ ነገር ግን የኔን ቪዲዮ ስትመለከቱ ስለ ራስዎ ያለዎትን እሳቤ የሚቀንስ ከሆነ በጭራሽ አትመልከቱት ትላለች ካሪስ። ሌላኛዋ የማህበራዊ ሚዲያ ተጽዕኖ ፈጣሪ ኤሚሊ ጆንስ ጊዜ ቆጣቢ የጽዳት ምክሮቿን ከ13000 በላይ ለሆኑ የኢንስታግራም ተከታዮቿ ስታካፍል 100% ግልጽ ለመሆን እንደምትሞክር ትናገራለች። ልጄ ሲያንቀላፋ ግማሽ ሰዓት ካለኝ በዚያች ጊዜ ለማጽዳትና ቤቴን ለማዘጋጀት እሞክራለሁ። የምችለውን በዚያች ባለችኝ ሰዓት ሰራለሁ ስትል የሁለት ልጆች እናት የሆነችው የ32 ዓመቷ እናት ታስረዳለች። ቀኑን ሙሉ ማጽዳት አትችሉም፣ ፍጹም የማይቻል ነው ትላለች። እናት ነኝ፣ ስራ አለኝ፣ 2 ትናንሽ ልጆች አሉኝ፣ እንደ ሌሎች ሰዎች በርካታ ማከናወን ያሉብኝ ተግባራት አሉ ስትል ትናገራለች። ኢንስታግራም ላይ ክሊኒንግ ወይም ጽዳት በሚል ሃሽታግ ከ11 ሚሊዮን በላይ ልጥፎች አሉ። እንዲሁም ሪሴት ወይም እንደገና መጀመር በሚል ደግሞ 2.6 ሚሊዮን ልጥፎች ይገኛሉ። በኢንስታግራም፣ ቲክቶክ፣ ፌስቡክ እና ዩቲዩብ ወደ 2 ሚሊዮን የሚጠጉ ተከታዮች ያሏት የ30 ዓመቷ ሩ ደይ በዩኬ ካሉ የቤት ጽዳት ይዘቶችን ከሚለጥፉ ተጽዕኖ ፈጣሪዎች ታዋቂዋ ናት። ሩ በማህበራዊ ሚዲያዎቿ ላይ የ1 ሰዓት የፍጥነት ጽዳት በሚል ቪዲዮዎች አሏት። በዚህም ቆጣሪ አዘጋጅታ በ60 ደቂቃ ምን ያህል ጽዳቶችን እንደምታከናውን ታሳያለች። በተቻለ መጠን ለጽዳት አነስተኛ ጊዜ ባጠፋ እመርጣለሁ፣ ሌሎችም እንዲሁ በተመሳሳይ መልኩ ይኸው እንደሚሰማቸው ይነግሩኛል ትላለች ሩ እንደምትለው የቤት ውስጥ ጽዳቶች የማህበራዊ ሚዲያ ይዘቶች በሴቶች የተፈጠሩ ቢሆንም ወንዶችም እየገቡበት ነው ትላለች። ስለ ስርዓተ ጾታ እንነጋገር ከተባለ ጽዳትን ሴቶች ብቻ ማከናወን ያለባቸው ተግባር አይደለም ትላለች። በአሁኑ ወቅት በርካታ ወንዶች አሉ ስለ ቤት ጽዳት በማህበራዊ ሚዲያ ይዘቶችን የሚያጋሩ። ምንም እንኳን አሁንም በሴቶች የበላይነት መያዙ ያስደስተኝም ወንዶችም እየገቡበት ነው ስትል ታስረዳለች። እነዚህ ስራዎችን ወደ ማህበራዊ ሚዲያ በማምጣት ገቢ እየፈጠሩባቸው ገንዘብ እያገኙባቸው ነው ይላሉ። ዶክተር ቤከር እንደሚሉት የአኗኗር ዘይን የሚያሳዩ ይዘቶች በማህበራዊ ሚዲያዎች ላይ ታዋቂ ቢሆኑም ፍላጎቱ አዲስ አይደለም ይላሉ። እንዲህ አይነት ይዘቶች ከማህበራዊ ሚዲያ በፊት ነበሩ።
በአሁኑ ወቅት ማህበራዊ ሚዲያው የበለጠ ተደራሽ እንዲሆኑ አድርጓቸዋል በማለት ይገልጻሉ። መድረኮቹና ታዳሚዎች ተለዋውጠው ሊሆን ይችላል፣ ነገር ግን ራስን ማሻሻል ጋር የተያያዙ ጉዳዮች በየትኛውም ትውልድ ውስጥ ነበሩ ሲሉ ያስረዳሉ። በስዋንሲያ ዩኒቨርሲቲ የስነ ልቦና ባለሙያ የሆኑት ዶክተር ሴሪ ብራድቮቭ በበኩላቸው የ60 ሴኮንድ ቪዲዮዎች ለሰዎች ሐሰተኛ ምስል እንደሚሰጡና እንደሚያታልሉ ያስረዳሉ። እሳቸው እንደሚሉት የቤት ውስጥ ጽዳቶች እንደሚታየው ቀላል የሰከንዶች ስራ ሳይሆን ረጅም ሰዓት የሚወስድ አድካሚ ስራ ነው ይላሉ። አብዛኛውን ጊዜ በተለያዩ መድረኮችም የምንመለከታቸው ሰዎች መሆን እንዳሉብን እያሰብን በቀላሉ የምንታለል ይመስለኛል ሲሉም አክለዋል። ሆኖም እሳቸው እንደሚሉት የቤት ጽዳቶች ይዘቶችን መመልከት ምን ያህል ሊስብ እንደሚችል ይረዳሉ። የጽዳት ይዘቶች ላይ ስንመጣ ማስተካከል የሚያስፈልገው ነገር በፍጥነት በተሳካ ሁኔታ ወዲያውኑ እየተስተካከለ ነው፣ አእምሮን በጣም የሚያረጋጋ ነው ይላሉ። ማህበራዊ ሚዲያን በአግባቡ መጠቀም ለሁላችንም ይጠቅማል። ጉድ ሳይሰማ መስከረም አይጠባ። ከአህያ ወተት የሚገኘውና 1 ኪሎ 170 ሺህ ብር የሚሸጠው አይብ። ሰርቢያ ውስጥ ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ዩሮ ይሸጣል። ይህ ዋጋ ከአማካይ ሰርቢያውያን ወራዊ ደሞዝ ጋር ሲነጻጸር ላቅ ያለ ነው። አይቡ የሚሸጠው ዛዛቪቻ በተባለው የተፈጥሮ ሀብት ጥበቃ ግቢ ውስጥ ነው። ይህ ግቢ ከዋና ከተማዋ ቤልግሬድ በስተምዕራብ 80 ኪሎ ሜትር ርቀት ላይ ይገኛል። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። አንዲት አህያ ይህን ያክል ወተት የምታመርተው በ1 ዓመት ተኩል ነው ሲሉ የግቢው ኃላፊ ቮክ ሲሚች ለቢቢሲ ይናገራሉ። እርግጥ ነው ስፔን ውስጥ የሚመረተው ካብራሌስ የተባለው ሰማያዊ አይብ ወይም ብሉ ቺዝ እጅግ ውድ ነው። በ2024 2.5 ኪሎ ግራም 36,000 ዩሮ መሸጡ ይታወሳል። በዚህም በዓለም ድንቃድንቅ መዝገብ ላይ ሊሰፍር ችሏል። በሰርቢያ ከአህያ ወተት የሚገኘውን አይብ መግዛት የሚችሉት ኪሳቸው ደለብ ያለ ሰዎች ብቻ ናቸው። ሰርቢያዊው የቴኒስ ኮከብ ኖቫክ ጆኮቪች ሬስቶራንቶቹ እንዲሆን በሚል ለ1 ዓመት የሚበቃ የአህያ አይብ መግዛቱ ይነገራል። የቀድሞ የዛሳቪቻ ተፈጥሮ ጥበቃ ኃላፊ ስሎቦዳን ሲሚች እንደሚሉት ጆኮቪች ግማሹን ኪሎ 480 ዩሮ ነው የሸመተው ይላሉ። ጉድፈላ የአህያዎች ገነት 36 ስኩዌር ኪሎ ሜትር ላይ ያረፈው ዛሳቪች ሌሎች ቦታዎች የማይገኙ እጽዋትና የእንስሳት ዝርያዎችን እንዲሁም አዕዋፍን ያቀፈ ግቢ ነው። ነገር ግን ግቢው የሚታወቀው በአህያዎቹ ነው። 300 አህያዎቹ ያሉት ሲሆን በደቡብ ምስራቅ አውሮፓ ትልቁ የአህያ ማዕከል ነው። ራሳቸውን ያልቻሉ ውርንጭላዎች እናታቸውን ታከው ቆመዋል። ስራ የማይጠበቅባቸው አህያዎች ደግሞ ጭነት የማያውቀው ጀርባቸውን ምግባቸው ላይ አሳርፈዋል። ምንም እንኳ አህያ በባህሪው ግትር ነው ቢባልም በጣም ሩህሩህና መግባባት የሚችል እንስሳ ነው። እያንዳንዱ አህያ የራሱ የሆነ ባህሪ አለው ይላሉ የአህያዎች ማሳደጊያ ክፍል ኃላፊ የሆኑት ኒኮላ ኒሊች። አንዳንዶች ጨዋታ ወዳድ ናቸው፣ አንዳንዶቹ ደግሞ ቁጥብ ናቸው። ነገር ግን ሁሉም መታቀፍ ይወዳሉ። አይብዛ እንጂ ይላሉ። ከ300 አህያዎቹ 1 ደርዘን የሚሆኑ ብቻ ናቸው ወንዶች። ሴት አህያዎች ከወለዱ ከ9 ቀናት በኋላ ለስሪያ ዝግጁ ይሆናሉ። ይህ ደግሞ ወተት ለመስጠት ዝግጁ እንዲሆኑ ያደርጋቸዋል። ነገር ግን አህያዎች ወተት የሚሰጡት ውርንጭላ ሲኖራቸው ብቻ ነው። እንደዛም ሆኖ የሚሰጡት የወተት መጠን እጅጉ አናሳ ነው። አንዲት ሴት አህያ በቀን የምታመርተው 300 ሚሊ ሊትር ወተት ብቻ ነው። የአንድ የውሃ ብርጭቆ መጠን ያለው ያክል ማለት ነው። ከዚህ ላይ ግማሹን የሚጠጡት ውርንጭላዎቹ ናቸው። ይህ ማለት በቀን የሚገኘው የወተት መጠን እጅግ አናሳ ነው ማለት ነው። ከአህያ ወተት የሚገኘውን አይብ ምን ልዩ ያደርገዋል? የአህያ አይቡን ልዩ የሚያደርገው ምንድን ነው? ውስጡስ ምን አዝሏል? ተብሎ የተጠየቁት ኒኮላ ኒሊች በፈገግታ ይመልሳሉ። እሱን እንኳ ይፋ አላደርግም። ከአህያ ወተት አይብ ማምረት የሚለው ሐሳብ የመነጨው በቮክ ሲሚች አባት ስሎባዳን ሲሚች አማካኝነት ነው። የአህያ ወተት ልክ እንደ ሰው ልጅ ወተት ያለ ሲሆን በቀላሉ የሚወፍር አይደለም። ይህ ማለት አይብ ማምረት ቀላል አይሆንም ማለት ነው። የአይቡ ጣዕም የሚገኝ አይደለም ይላሉ ሲሚች። ማለት
የምችለው ጣዕሙ ውድ ነው ብቻ ነው። ምንም እንኳን ይህ ከአህያ ወተት የሚገኝ አይብ እጅግ ተፈላጊ ቢሆንም ለሕዝቡ የሚሸጥ አሊያም ወደ ውጭ የሚላክ አይደለም። መግዛት የሚቻለው ከዛዛቪቻ ብቻ ነው። ግቢው ውስጥ የሚገኘው ሬስቶራንት ውስጥም አይሸጥም። መግዛት የሚሹ አንድ አነስተኛ ሱቅ መሄድ አለባቸው። በዓመት ከ25 እስከ 30 ኪሎ ግራም ብቻ ነው የምናመርተው። ለዚህ ነው በቀላሉ የማይገኝ ምርት የሆነው ሲሉ ሲሚች ያብራራሉ። አዝጋሚ ምርት ሰርቢያ የተለያዩ የአህያ ማሳደጊያ እርሻዎች አሏት። ነገር ግን አብዛኛዎቹ አይብ ሳይሆን ወተት ነው የሚሸጡት ይላሉ። ከሰርቢያ የአርብቶ አደሮች ማህበር የተገኘው መረጃ የአህያ ወተት ምርቱ ለሀገሪቱ ምጣኔ ሀብት ይህ ነው የሚባል አስተዋጽኦ የለውም ሲል የሰርቢያ ንግድ ምክር ቤት ለቢቢሲ ተናግረዋል። ለዚህ ደግሞ ምክንያቱ ከአህያ የሚገኝን ወተት በሰፊው ማምረት ትርፋማ ስላልሆነ ነው። ይህን አይብ ወደ ውጭ ሀገር መላክ የማይቻለው ደግሞ እንዴት እንደሚመረት ሚስጥራዊ ቀመሩ ያለው ዛዛቪቻ ግቢ ውስጥ ብቻ ነው ይላሉ። በመሆኑም ለጊዜው ለማንም ላለማጋራት ቆርጠናል ሲሉ ሲሚች ያረጋግጣሉ። ምንም እንኳ ከዓለም አቀፉ ገበያ ፍላጎት ቢኖርም ሲሚች ወደ ውጭ መላክ ቅድሚያ የሚሰጡት ጉዳይ እንዳልሆነ ይናገራሉ። በመላው ዓለም ያሉ ሰዎች ስለኛ እየሰሙ ነው። እኛ የምናመርተውን አይብ ሁሉ ለገበያ ነው የምናቀርበው ይላሉ። ነገር ግን ሲሚች እንደሚያምኑት አብዛኛዎቹ ደንበኞቻቸው ብር ያላቸው የውጭ ሀገራት ዜጎች ናቸው። ሲሚች ለባለ ሀብቶች የሚሸጠውን የአህያ አይብ አቆለባብሰው እጅግ ተወዳጅ ጣፋጭ ነው ይላሉ። ከማያውቁት ሰው ጋር ማውራት ያስደስታል። እንዴት እስከማያውቁት ሰው ጋር ወሬ መጀመር ይቻላል? መንገድ ላይ የማያውቁትን ሰው ሰላም ማለት እንደሚያስደስት ባለሙያዎች ይናገራሉ። ቱርክ ውስጥ በቅርቡ የተሰራ ጥናት የሰው ለሰው ግንኙነት ጤናማ እንደሚያደርግ ይጠቁማሉ። በሳባንቺ ዩኒቨርሲቲ የማህበረሰብ ሳይንስ ክፍል የጥናቱ መሪ ኤሪሳ እንደሚናገሩት ምንም አይነት ትውውቅ ከሌለን ሰዎች ጋር የተወሰነ ግንኙነት ስንፈጥር ደስተኛ ህይወት እንደሚኖረን ጥናቱ ያሳያል ትላለች። የታክሲ ሾፌርን ማመስገን ወይም ደጋግመው የሚወያዩትን ሰው ሰላም ማለት ጥሩ ስሜት ይሰጣል። ሆኖም ግን በመላው ዓለም የማያውቁትን ሰው ማነጋገር ተገቢ እንዳልሆነ የሚያምኑ ብዙ ናቸው። ራስን ምቾት የሚነሳ ወይም አደገኛ ሁኔታ ውስጥ እንደመክተትም ይቆጥራሉ። ለመሆኑ ጥቃቅን ወሬዎችን ከማያውቁ ሰው ጋር ማድረግ እንዴት ደስታ ይሰጣል? ከማያውቁት ሰው ጋር ወሬ መጀመር የሚቻለውስ እንዴት ነው? የጥቃቅን ወሬ ጠቀሜታ በዩኬ ዩኒቨርሲቲ ኦፍ ሰክሰስ የምትሰራው የስነ ልቦና ባለሙያ ዶክተር ጊሊያን ሳንድስቶርም እንደምትለው ከማያውቁት ሰው ጋር ማውራት ጥሩ ስሜት የሚፈጥርና ከአካባቢያችን ጋር እንደተሳሰርን እንደሚሰማን የሚያደርግ ነው። በጥቃቅን ወሬ ወይም ስሞል ቶክ ዙሪያ በርካታ ጥናት የሰራችው ባለሙያ በቅርቡ በቱርክ የተደረገው ጥናት ውስጥም ተሳትፋለች። ከማያውቁት ሰው ጋር ማውራት ትስስር ይፈጥራል፣ በሌሎች እውቅና የማግኘት ስሜት ያላብሳል። ይህ ደግሞ የሰው ልጆች መሰረታዊ ፍላጎት ነው። ስሜታችን ላይ ብቻ ሳይሆን አካላዊ ደህንነታችን ላይ ተጽዕኖ አለው ትላለች። የስነ ልቦና ባለሙያዋ አይናፋር እንደሆነች ብትናገርም ባለፉት ዓመታት በመቶዎች የሚቆጠሩ የማታውቃቸውን ሰዎች አነጋግራለች። ሰዎችን የምታይበትን መንገድ እንደመለወጡና ሰዎች ላይ የተሻለ እምነት እያሳደረች እንደመጣች ትናገራለች። አብዛኛውን ጊዜ ደስ የሚል ስሜት ነው የሚፈጠረው። አንዳንዴ ምንም ላይመስለኝ ይችላል። ብዙ አዝናኝ ታሪኮች ሰምቻለሁ፣ ተምሬበታለሁም። ከማላውቃቸው ሰዎች ምክርና ጥቆማ አግኝቻለሁ። ሰዎችን የማይበት መንገድ ተለውጧል። የበለጠ ሰዎችን ማመን ጀምሬያለሁ ትላለች። ማህበራዊ ትስስር ሰዎችን የመገለል ስሜት እንዳይፈጠርባቸው ያደርጋል። በጃፓን ሪኪዮ ዩኒቨርሲቲ ተመራማሪ የሆነው ኢታሩ ኢሺጉሮ እንደሚለው ከሰዎች ተቀባይነት የማግኘት ስሜትም ይፈጥራል ይላል ተመራማሪው። ከማያውቁት ሰው ጋር ማውራት ለምን ይከብዳል? ዶክተር ጊሊያን እንደምትለው ጥቃቅን ወሬ ያለውን ጥቅም ብዙዎች አይረዱም። ትርጉም አልባና ጊዜ የሚያባክን አድርገው ይወስዱታል። ብዙዎች ጥቃቅን ወሬ ለመጀመርም ይፈራሉ። የሆነ ምቾት የሚነሳ ስሜት ይፈጥራል ብለው ሰዎች ይፈራሉ ትላለች። ኢታሩ እንደሚለው ጥቃቅን ወሬ መፍጠር በሁሉም ባህል ተቀባይነት ላይኖረው ይችላል የሚል ስጋትም አለ። በጃፓን አነስተኛ ከተማ ቶኩ ከልጄ ጋር ሲሄድ ሰዎች የሚያምር ልጅ ነው ይሉኛል። እንደ ቶኪዮ ባለ ከተማ እንዲህ ያለ ነገር የመፍጠር እድሉ ጠባብ ነው ይላል። ከማያውቁት ሰው ጋር ማውራት ራስን ለአደጋ ማጋለጥ እንደሆነ ከልጅነት ጀምሮ ይነገራል። ዶክተር ጊሊያም እንደምትለው ከማያውቁት ሰው ጋር ማውራት ለአደጋ ሊያጋልጥ ቢችልም እርዳታ ማግኘት የሚቻልበትን መንገድ ነው ትላለች። ከማያውቁት ሰው ጋር ማውራት ለመጀመር በባለሙያዎች የሚመከሩ
5 ቀላል መንገዶችን እንመልከት። የሚያመሳስለን ነገር መፈለግ፣ ስለ አየር ሁኔታ ወይም ፓርክ ውስጥ ስላለ አበባ ሰዎች ማውራት የሚመርጡት ሁላችንንም የሚያስተሳስር ስለሆነ ነው። ጥያቄ መጠየቅ። ዶክተር ጊሊያን እንደምትለው ሰዎች ምን እያደረጉ እንደሆነ መጠየቅ ትስስር መፍጠሪያ መንገድ ነው። ሰዎችን በቀላሉና በቀናነት መጠየቅ ጥሩ ስሜት ይፈጥራል። ትኩረት የሚስብ ቦታ መነጋገር። ሙዚየም ውስጥ ወይም ሌላ ለወሬ የሚጋብዝ ቦታ ከሰዎች ጋር መነጋገር ዶክተር ጊሊያን ትመክራለች። ምክርና ጥቆማ መለዋወጥ። ለሰዎች እርዳታ መስጠት ወይም ምክራቸውን መጠየቅ በቀላሉ ንግግር መጀመር የሚቻልበት መንገድ ነው። ሰዎችን ማሞገስ። ሰዎች ጥሩ ስሜት እንዲሰማቸው ስለነሱ ጥሩ ነገር መናገር ሌላው ትስስር መፍጠሪያ መንገድ እንደሆነ ዶክተር ጊሊያ ትናገራለች። ውድ ተከታታዮቻችን የዛሬው ድንቃ ድንቅ ወሬዎቻችን ይህንን ይመስሉ ነበረ። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ፣ መልካም ቆይታ